ይገባዋል። የ95 ዓመት በእድሜ ባለጸጋ በጣም ትልቅ አማራ፣ የአማራ አባት፣ ትክክለኛ የማይፈራ የማይኮራ በፍጹም ስም የዘመረ መንግስትን ፊት ለፊት ይናገር ነበር። በወጣትነት ዘመኑ ሲታጠቅ የሚያምርበት፣ ሲናገር ሲገጥም የሚያምርበት፣ ሀብታሞችን በግጥም ሌቦችን ሸንቆጥ የሚያደርግ መንግስትን ሸንቆጥ የሚያደርግ ሰው ነው። አይፈራም። ብዙ ጊዜ ታስሯል፣ ብዙ ጊዜ ተፈቷል። ይኸው አሁን 95 ዓመት ሊሞላው ነው። ትንሽ ወር ነው የቀረው። እስኪ እንስማው አንድ ጊዜ። ያችን ልገባት ከተማ ቦታዋ ላይ ለወርቁ አይተ ነው ለቢሊዮነሩ ለቱጃሩ እሷን እንድገባ የከተማ ቦታ እንዳርንገላታ አንቺ ወርቁ ናት ሁለት መንታ የኢትዮጵያ ችግር በሙሉ እንዲፈታ እንደ ሌላው እኮ ቦርጭ ራሱ የለውም። ወንድ ተኩል ነው ወርቁ በጣም ማደንቀው ከነበላይ ዘለቀ በላይ ማደንቀው ትናንት የተወለደ ህፃን በቃ ሽፈራው ገርባው ዳን የተወለደው የሽፈራው ገርባውና የበላይ ዘለቀ ሀገር ነው። ያችን ድገማት ከተማ ቦታዋ ላይ ለወርቁ አይተ ነው ለቢሊዮነሩ ለቱጃሩ እሷን ድገማት። አንቺ ወርቁ ናት ሁለት መንታ የኢትዮጵያ ችግር በሙሉ እንዲፈታ ደርሶታል። ያው መሰግናለሁ ራሱ ነው የሚሆነው። አርሻለሁ። የአንተን እንግዲህ ሰግናችንን በጣም ትልቅ ሰው ነው። ስማቸው ዘመረ ይባላል። ለማታውቁት አርቲስት ስማቸው ዘመነ ዳኘው አለ ሌፎ ብሎ የዘፈነው የመጀመሪያው ለፎ ቦጨፎ ሀይሌቦ ጣለው ጠልፎ በባንችርጋ ሀይሌቦ ሸራርጋ የቦሌቦ ሀይሌቦ የሙጣል ሀይሌቦ አይንከው ሞት ሀይሌቦ ይሂዳልፎ የቦሌቦ ሀይሌቦ አይንከው ሞት ሀይሌቦ ይሂዳል ተሎና ዋርካው ተሎና ዋርካው ተሎና ነራገሬ ጎጃ ዋርካው ተሎና ራገሬ ሞጣ ዋርካው ተሎና ወደኋላ አንልም። ዋርካው ተሎና የመጣው ቢመጣ ዋርካው ተሎና እንዴት ነሽ ሀገሬ ዋርካው ተሎና አትገነጠይም። ዋርካው ተሎና በነገረ ሰሪ ዋርካው ሙሉ ካሴት እንዳለ አውቃለሁ። ሙሉ ስራ እንዳለ አውቃለሁ። እስኪ አንዱን በቃ የምታስታውሰውን ደስ የሚልን ዘፈን እስኪ ዝፈን። እኔ መንገድ ስንት የቤተኛ ሰው እስከ መጨረሻውን ታናይ ሰው እባክህ ምትኩን ልጆቼን አደራ እንዳታጋጫቸውን ከግድግዳው ጋር የምትኩን ነገር እንዴት አደርጋለሁ? በሰማይ ነው ግን በምድር በግኛለሁ። ዘመዶቼ ሁሉን ምን አደረጉልኝ? ምትኩ አይደለም ወይ ምስኪን ያቆየኝ? የውሽማ ሳላውቀው ያውቀኛል። ተገባ ስመጣል ቀና ሆይ ይለኛል።
ለፈታ ይለኛል ለወድ ይለኛል ገበያ ሄደን ያልከው ስመጣ ቀናው ይለኛል። ገበያው ቀና ላፋታ ይለኛል። መጫኛው ዳዋርድ ደግሞ ጥረቱን እስቲ ድጋማ የሚስትህ የውሽማ ሳላውቀው ያውቀኛል። ተገባ ስመጣን ቀና ወይ ይለኛል። ላፋታ ይለኛል። ሲወስድብኝ ዳዋርድ አህያዋን እኔ መንገድ ዘንድ ሚስቴን የተኛ ሰው እስከ መጨረሻው ታናይ ሰው እባክህ ምጥቡን ልጆቼን አደራ እንዳታጋጫቸውን ከግድግዳው ጋር ገና ያልተጀመረ ብሎ አባቶቻችን ቀጥል አረቂ መጠጣት በእኛ ተጀመረ። ድሮ አባቶቻችን ይጠጡ ነበረ። እሷው ተነቃንቃ ሰው አነቃናቂ የነስን የመጠጥ እንዴት ነሽ አረቂ ጠጥቼ አልጣላም ተሰው የትኛው መለኪያ ደሜ ሊመልሰው ሰይጣናዊ ስራ የሆነው መጠጥ ፖለቲካ ያልተጠየቀውን እየዘላበደ አንድ ሰው ሲሰክር ይመስላል ያበደ ቤቴን ማፍርሶ ትዳሬንም ፈቶ አረቂ ውዞታል ሳምባያን ተንኳቶ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ከላይ በጠቀስኩት ርዕስ አያያዝ በአንድ ቀን ጨርሷል የወር ደመወዝ። በጦርነቱ ምክንያት ሰላም አድርጊው ብያት የ4 ዓመት ልጅ አለች። ሲኖር ቆይተን የዘመቱ ጊዜ የተወለደ የስንት ዓመት ሰላም አድርጊው ስማቸው የ4 ዓመት ልጅ አለችኛው። አንደኛው አይለቅም ስማቸው 11 ዓመቱ ነው። የመጀመሪያ ያሉት ሆኖ አሁን ምቀድሜ ባለቤቴ እና ይችን ምን አልኳት እንወርቁ የሰመቱ ጊዜ ሳይጣሉ ከመሪው ጋራ በወሎ ሰላም አድርጊው አልኳት። ሰላም አድርጊው ስሜ ሰላም አድርጊው ሳዶ ምን ወግን በ94 ዓመት አንቀሳቅሰላት ረስሜ አውቀ መሰል እውነት እግዚአብሔር ታሮየ በሬ መርጦ ቀያን የሰጠኝ እግዚአብሔር ካሮጌ በሬ መርጦ ቀያን የሰጠኝ። ቀያን መስጠቱ አንድ አሮጌ በሬ ምን ያደርግልኛል? እግዚአብሔር ይባርከውና ቀያን መርጦ ሰጠኝ። አንድ አሮጌ በሬ ምን ያደርግልኛል? አረገኛ እንዲያው ቀያ ነው ዋናው። አያ ኧረ ስሜ አርቲስት ስሜ ገደለኝ ዛሬ። ቆይ እንዴ አንተ አሁን በ95 ዓመት ትንቀሳቀሳለህ? አይጀግ ነው አሁንም እያልጎጠጎጥኩ ነው። ደግሞ አንድ እወልዳለሁ ያመሻል ስማ። አሁን ደግሞ ላስረግዛት ነው ያመሻል ስማቸው ያመሻል ስማቸው የሚባል ደግሞ አሁን ላስረግዝ ነው። አይለቅም ስማቸው አለኝ። 16 ልጅ ወልጄ እብድ ወጥቶለት ሞት ወስዶለት ብዬ 4ቱ ሞተዋል። 12ቱ አለ 12ቱ ግን አሉ ሌላው ራሱን ችሏል። አንዳንድ የከተማ ቦታ ሰጥቼዋለሁ እዚያ ሀገሬ ላይ ሳልወረስ ገና የዚያን ቄስም እኮ አሸነፍ የፈየሳ ዴሌሳል። እስቲ ስማቸውን ጥራቸው የልጆች ጠቅላላ። እልም ላይ ስማቸው መዝግብ
አይኔ ስማቸው ቆይ ህልምነሽ ስማቸው ህልምነሽ አይኔ ስማቸው ህልምነሽ ስማቸው አይኔ ስማቸው ይገርማል ስማቸው ያረጋል ስማቸው ምናላቸው ስማቸው ሙሌታው ስማቸው ተናኘ ወርቅ ስማቸው ተናኘ ወርቅ ስማቸው ተናኘ ወርቅ ስማቸው ሙሉ ቀን ስማቸው በመቀጠል አይለቅም ስማቸው ለምለም ስማቸው ለምለሚቱ ስማቸው ሰድ የዘፈን እጅ ስታርድ ግሩፕ የተወለደ ለምለሚቱ ስማቸው የሸራተኑ ጊዜ ይኸውልህ ሰው እነሱን አማችሁ ብሎ አሁን አንተንም እኮ ሸውገኛው አንተን ወርቁን ሰይጣን አያማችሁ ግን እንደሚል እርግጠኛ ነኝ። ፋስ ነው ሀገሩ ስለምበልጠው ትክክል። አሁን ስታር ቢዝነስ እዛ አቶ ሙኑዬ እኮ በህይወት የለም። አቶ አበባውም ወደ ውጭ መጥቷል። ሌሎች ግን እናንዱ አለም ምናምን አሉ እስካሁን እየሰሙ ነው። እኔን ካረዳችሁ ለአንዱ አለም የሰጠው ሂልተን አንዱ አለም ሂልተን ነው። ሞጣ ምን እየሰራ ነው? ጋሽ ጥበቡ እንጃነቷ የሚሰሙ ወርቀቅ ሲል ነው የማየው። እኔ የቻይና ብር ገማች ሆኖ 70 ሺህ ብር በልቶብኛል። ሄዳሁ ማን ጥበቡ በወበላይ ደግሞ ድለሳ እንዳይረዳ ጥበቡ እሺ ድለሳ እንዳይረዳ ያደረገ ጥበቡ ይዘንጋው ነው። ጥበቡና ሸጋዬ እኮ ጓደኛ ናቸው ታውቃለህ አይደል? አይ ሸጋዬ ትልቅ ሰው እኔን ያከብረኛል። ሸጋዬ እስቲ ሰዎችን ስማቸውን ቆይስ ለምለሚቱ ከዚያ አያልቅም አይለቅም በኋላ ማለት አይለቅም ቀጥላ ሰላም አድርጊው ስማቸው ሰላም አድርጊው በቃ እንግዲህ ጀምረው 12 ሳይሆን አይቀርም 4 ሞተውብኛል። ያው እንግዲህ ተንግዲህ አይምጣ እንጂ በቃኛል። ሞት ወስዶለት እግድ ወጥቶለት 11 ነው። አንዱን ሳትከው ችግር የለም ይፈለጋል። የታባሱ ጠበንጃው ስማቸው ቆይ ጋሽ ጥበቡ በፌስቡክ ላይ ያለው እንከራከር ነበር። የብልጽግና ደጋፊ ነው። ስጽፍበት ከስር አንተ ልጅ ተረጋጋ ምናምን ይለኝ ነበር። አንደኛ አድናቂ ነው የብልጽግና ጋሽ ጥበቡ። ጋሽ ጥበቡ አርጅቷል አይደል? ያረጃል። አሁንም ጋሽ ጥበቡ ያደረ ይሞታል። ጠልተዋል ማለት ነው። አስታርቃቸዋል። ጥበቡ እየሰማ ነው። ባይዞች ጥበቡ ይዘንጋውም ጥሩ ሰው ነው። ብዙም መጥፎ የሚባል ሰው አይደለም። እንደው ዘውዴ፣ ሻሸ ዘውዴ፣ በላይ ዘውዴ የትልቅ ሰው ዞሮች ናቸው። ዘውዴም ሳይሆን በሰሪ አቦ እኮ ነው። አዎ ዘመዶቼ ሳይሆኑም አይቀሩም። እና ይሄ እንዲያው ከምን እንደወጣ የፖለቲካውን የሚያበላሽ መችም ወይ እንዳንተ ቆርጦ ለሀገር እርዳታ ለሄደ እዚህ እየተልፈሰፈሰ እንደሞተው ሶሻል ሚዲያ ተንቀሳቃሽ ነው። አሁን ከታች አለ ጋሽ ጥበቡ አለ። አሁን እየሰማ ነው። ድለሳን እየሰማ ነው። እርግጠኛ ነው። የኔ ፎሎወር ነው ድለሳን የሚሰማ ነው። ሚሊዮነር እኮ ነው ድለሳ። አውቃለሁ። የአይኔ ብሌን ነው። ብዙ ክፉቃኖችን አሳልፎል። ድለሳ እንደ እናቱ ቆንጆ ነው። በጣም መልኩ በጣም ያምራል። ጋሽ ድለሳ በጣም ያምራል። ድለሳ አሁን እየሰማ ስለሆነ ጋሽ ድለሳም እየሰማ ነው። በጣም የማከብረው ወንድሜ ነው። ማይሻገዘው ማለት በቃ መብርሃን ትላቅና መብርሃን ማለት ናቸው። ከሙያቸው
ተጠጋቸው፣ ታቀራረባቸው፣ ተይዞታቸው እና የሌለ ወረታለ እሱ በሚጠጣ ጊዜ አንድ ሽፍታ ሲያንገራግራቸው በጢማው ደብቼ ጠይቀው ድለሳል ሰምቻለሁ። ተጓንዴው ተጓንዴው ደረመስከዋል። አዎ አረገና አቅራራ አረገና ጩተ በልብሎ አውራውን ማልጠና ሀገር ጎጃም ሞፈር መቁረጥ ያውቃል ካልተለበለበ መቼ ይታረቃል። ያሳዳጅና እሳር ቤት ያለ ሰው ደከማ አድርጊያለሁ ሁልጊዜ እንደይደር ሲጠቁ መኖር ነው። ሸውከኛ ሴትና አስጦቃሚ ፍየል ካለቀቀኝ መንደር ፍየሊቱን አርዶ እሰትየቱን መግደል አለበኔው ኧረ ደኑ አቤት ይሄ ለእነ ጥበቡ ይዘንጋው ነው። ይሄ ተገጠመ እንዳለ አግራራለኝ ሞጣም አግራራለኝ ወኔም ተነሳ ታላነባብረው ሬሳ በሬሳ ረበሬው ረጎራ ወይ በረደ እንግዳ ሀገሬ ጎጃም ረጎራ አፍታራ ትርፌ ለሳረታ ይነቅረው ነበር ያን ሁሉ በሽታ ረበሬው አውቶማቲኩ ገብቶ ከረመ በገዛ ልኩ አሽከበከበኝ እንደ ቄብደሮ የሚሆን ነገር አለ ዘንድሮ ከስለ የቀሳ መሳይ መልከተዋጋ የሸሸ መስሎ ዝሮ የሚዋጋ የፈረሰ ሀገር ምክሮ የሚያራጋ ስኔ ዘመረ የሜዳው አርካ አምነው ሲጠጉት የማያስረካ የመነኩሴ ልጅ የጦለተኛ የገበሬ ልጅ የጅራፈኛ